ቁርአን ስቀራ ድምጼ አያምርም ብለህ የምታስብ ከሆነ ወይም ደግሞ ድምጽህን ለማሳመር ጥረት እያደረክ ከሆነ አሊያም ደግሞ የራስህን የአቀራር ዘይቤና የድምጽ ቃና ለማግኘት ካልቻልክና ምን ማድረግ እንዳለብህ ካላወክ ይህ ቪዲዮ ለነዚህ ሁሉ ችግሮች በአላህ ፍቃድ መፍትሄና ምላሾችን ይዞ መጥቷል። የዚህ ቪዲዮ መጨረሻ ላይ በእርግጠኝነት ቁርአን ስትቀራ አላህ ከሰጠህ ተሰጥኦ በተጨማሪ ድምጽህን ለማሳመር ምን ማድረግ እንዳለብህ ደረጃ በደረጃ የምታውቅ ይሆናል። ከዛ በፊት ግን በዚህ ዙሪያ ላይ አንድ የተሳሳተ አመለካከት አለ። እሱ ምንድነው? አላህ Subhanahu Wa Ta'ala ልዩ ተሰጥኦ ከሰጣቸው ሰዎች ውጭ ማንኛውም ሰው ድምጹን ማሳመር አይችልም። እነዚህ ሰዎች ብቻ ናቸው በአማረ መልኩ ድምጻቸውን አሳምረው ቁርአንን መቅራት የሚችሉት ይባላል። ይህ ግን ፈጽሞ ስህተት ነው። ምንም አይነት ድምጽ ይኖረው ማንኛውም ሰው ቁርአንን በአማረ መልኩ መቅራት ይችላል። ይህን ስል አንዳንዶቻችሁ ድምጼን እኮ አልሰማሁም እንዴት እንደሚያስጠላ ልትሉ ትችላላችሁ። ጥሩ፣ በመጀመሪያ ደረጃ ማወቅ ያለብን ነገር ቁርአንን በአማረ መልኩ ማንበብ የማይችል አንድም ሰው የለም። ሁሉም ማድረግ ይችላል። ሁሉም ቁርአንን በአማረ መልኩ ድምጹን አሳምሮ መቅራት ይችላል። ልዩነቱ የተግባር ሰው መሆኑና ያለመሆን ጉዳይ ነው። የተግባር ሰው ማለት የተማረ አቅሙን የሚያውቅ አንድን አንቀጽ እንዴት ጀምሮ እንዴት መጨረስ እንዳለበት ጠንቅቆ የሚያውቅና ያዘለቀቅ የማያደርግ ሁሌም ልምምድ የሚያደርግ ሁሌም የሚታገል ኢስቲቃማ ያለው ማለት ነው። በተቃራኒው ደግሞ የተግባር ሰው ያልሆነ ማለት እነዚህ ነገራቶችን የማያደርግ በምኞት ላይ ብቻ የተገደበ ወደ ተግባር የማይገባ እንደማለት ነው። ስለዚህ የተግባር ሰው በአማረ ድምጽ ቁርአንን ሲቀራ ያኛው ደግሞ ይህን ማድረግ አይችልም። ታዲያ ማንኛውም ሰው ቁርአንን በአማረ መልኩ መቅራት ይችላል ሲባል ልክ እንደነ ቃሪ አብዱል ባሲጥ ልክ እንደነ ሚሻሪ አልዓፋሲ እንደነ ሸኽ ሱደይስ እንደነ ማሂር መሆን ይችላል ማለት ነው እንዴ? አይደለም። እያልን ያልነው ይሄን አይደለም። እነዚህ ቃሪዎች የራሳቸው የሆነ ልዩ የድምጽ ቃና ዜማን የመቆጣጠር አቅምና ጠንካራ ድምጽ ያላቸው ናቸው። ይህ ሁሉ ደግሞ ከአላህ የተሰጣቸው ክህሎት ነው። ስለዚህ ይህ አይነቱ ብቃት በልምምድና በትምህርት የሚመጣ ነገር አይደለም። እንደነሱ ይህ አይነቱ ክህሎት የተሰጠው ካልሆነ በስተቀር እነሱን መምሰል ወይም ደግሞ እነሱ እንዳደረጉት ማድረግ አይችልም። ሆኖም ግን ማወቅ ያለብን እነዚህ ቃሪዎች በዚህ ከአላህ በተሰጣቸው ስጦታ ብቻ አይደለም ይህ አይነቱ ድምጽ ሊኖራቸው የቻለው ይልቁንስ የተግባር ሰው በመሆናቸውና በጣም ጥረት በማድረጋቸው በመታገላቸው እንጂ ይህ ስጦታ ስለተሰጣቸው ብቻ ምንም ጥረት ሳያደርጉ ምንም ሳይታገሉ እዚህ ደረጃ ላይ መድረስ አይችሉም ነበር። ከአላህ መሰጠት ብቻውን በቂ አይደለም። ምክንያቱም ስንትና ስንት ሰዎች አሉ ጠንካራና አሪፍ ድምጽ ተሰጥቷቸው እያለ ቁርአንን ግን በአማረ መልኩ መቅራት ሳይችሉ ሲቀር ወይም ደግሞ የማይችሉ ሞልተዋል። ስለዚህ ስጦታንና ጥረትን መለየት ይኖርብናል። ከሁሉም በፊት ጥረት ማድረግና ትግል ማድረግ ወሳኝና ተቀዳሚ ነገር ነው። ስለዚህ ከአላህ የሚሰጥ የዚህ አይነት ስጦታ በትምህርት ወይም ደግሞ በልምምድ የሚገኝ ነገር አይደለም። ሆኖም ግን ድምጽን ማሳመር ግን በልምምድና በትምህርት የሚገኝ ነገር ነው። ታዲያ እንዴት ነው በአማረ ድምጽ ቁርአንን መቅራት የምንችለው? የራሳችን የሆነ ልዩ የድምጽ ቃናና ዜማስ እንዴት ነው ሊኖረን የሚችለው? ጥሩ፣ ይህንን በአላህ ፍቃድ በአምስት መንገዶች ወይም ደረጃዎች ማሳካት እንችላለን። እነዚህን ደረጃዎች ስቴፕ ባይ ስቴፕ ደረጃ በደረጃ እስከ መጨረሻው ድረስ ግን መከታተል ይኖርብናል። ምክንያቱም ይህን ቅደም ተከተል መከተል በጣም ወሳኝ ስለሆነ ሀያን ጀመሩ። የመጀመሪያ ደረጃ መሰረታዊ የተጅዊድ ዕውቀት ማዳበር ይኖርብሃል። ድምጼን እንዴት ነው የማሳምረው ከማለት በፊት መጀመሪያ መቀደም ያለበት ትክክለኛ የተጅዊድ ህግን የጠበቀ አቀራር አለኝ ወይስ የለኝም የሚለው ነው። ከዛ በኋላ ነው ስለ ድምጻችን ውበት ልናስብበት የሚገባው። በርካቶች የቁርአን አቀራራቸው የተሳሳተ ሆኖ እያለ ድምጻቸውን ለማሳመር ሲጣጣሩና ሲታገሉ ይስተዋላል። ይህ ከንቱ ልፋት ነው። ይልቁንስ ትክክለኛ የተጅዊድ አቀራር ለመቅራት ጥረት ባደረግን ቁጥር ይበልጥ ድምጻችን እያማረና እየተዋበ ይሄዳል። የራሳችን የምንለውን የራሳችን ልዩ የሆነ የድምጽ ቃናና ዜማም ደግሞ ልናገኝ እንችላለን። ስለዚህ ያለ ተጅዊድ ትክክለኛ ወይም ደግሞ ያማረ ድምጽ ማግኘት አይቻልም። አንድ ሰው ያለ ተጅዊድ እየቀራ ድምጹ ያምራል ሊባል አይችልም። ስለዚህ የመጀመሪያው ስቴፕ ድምጻችንን ለማሳመር ከፈለግን ቁርአንን በመንቀራበት ጊዜ በተጅዊድ አስተካክለን መቅራት ይኖርብናል። በዚህ አጋጣሚ በብዙዎቻችሁ ጥያቄ መሰረት የአንድ ወር የተጅዊድ ኮርስ አዘጋጅቼላችኋለሁ። ከጥቅምት 1 ጀምሮ የሚጀምር ይሆናል። ለመመዝገብ ስልክ ቁጥሩንና የቴሌግራም አድራሻውን ኮሜንት ላይ አስቀምጥላችኋለሁ። በዛ እየተመዘገባችሁ ኮርሱን መውሰድ ትችላላችሁ። በሁለተኛ ደረጃ በብዛት ማዳመጥ የምትወደውንና ወጥ የሆነ የአቀራር ስታይል ያለውን አንድ ቃሪ ምረጥ። ይህን ያልኩበት ምክንያት ምንድነው? እንደሚታወቀው በርካታ ቃሪዎች የተለያየ የድምጽ ስታይል በተለያየ ጊዜ የተለያዩ ስራዎች ላይ ይጠቀማሉ። ከዚህ ይልቅ ወጥ የሆነና በተለያዩ ስራዎች በሁሉም ስራዎች ማለት ይቻላል ወጥ የሆነ የድምጽ ቃና ያለውን ብትመርጥ መንገዱን ያቀልልሃል፣ ለመልመድም ብዙ አትቸገርም። ስለዚህ በዚህ መልኩ አንድ ቃሪ ከመረጥክ በኋላ የምታደርገው ነገር ምንድነው? በተደጋጋሚ ባገኘው አጋጣሚ በጣም ብዙ ጊዜ ይህን ቃሪ ማዳመጥ አብዛ።
በተለይ ደግሞ በደንብ የምታውቀውንና የሚቀልህን ሱራ ደጋግመህ ማዳመጥህ በጣም ወሳኝነት አለው። እዚህ ላይ ከኛ ድምጽ ጋር የሚሄድና ተስማሚ ቃሪ እንዴት ነው መምረጥ የምንችለው የሚለውን በተመለከተ የቪዲዮ መጨረሻ ላይ የምናይ ይሆናል። በሶስተኛ ደረጃ እንግዲህ ለረጅም ጊዜ ይህንን ቃሪ በተደጋጋሚ ካዳመጥንና ጆሮአችን የድምጽ ቃናውን በደንብ ከለመደው በኋላ የምናደርገው ነገር ምንድነው? ከቃሪው ጋር አብረን መቅራት መጀመር ነው። ይህን ስናደርግ ደግሞ ቁርአንን ከፍተን በጎን ደግሞ ቃሪውን በመክፈት አብረን ከቃሪው ጋር እኩል እናነባለን። ድምጹን ከፍ ሲያደርግ ከፍ እናደርጋለን፣ ድምጹን ዝቅ ሲያደርግ እኛም ድምጹን ዝቅ እናደርጋለን፣ ሲያቆም እናቆማለን፣ ዝም ሲል ዝም እንላለን። በአጠቃላይ የሚጠቀማቸውን የአቀራር ዘይቤዎችን ተከትለን አብረን መቅራት መጀመር ይኖርብናል። በአራተኛ ደረጃ የምናደርገው ምንድነው? እንግዲህ ቃሪውን በተደጋጋሚ ያዳመጥን፣ ከዛ በመቀጠል ደግሞ ቃሪው ጋር አብረን እየቀራን ተለማመድን። ከዛ በመቀጠል የምናደርገው ምንድነው? ድምጻችንን ሪከርድ ማድረግ ነው። ያ ያዳመጥነውን የተለማመርነውን ያንን ሱራ ራሱ ነው ምንድነው የምናደርገው? በተለማመርነው የአቀራር ስታይል ወይም ደግሞ የድምጽ ቃና ከዛው ጋር ተመሳሳይ በሆነ መልኩ እያነበብን በተመሳሳይ ስንለማመድ በነበረው መልኩ ከቃሪው ጋር እያመሳሰልን ለብቻችን ቃሪውን ትተም ማለት ነው በራሳችን ከዛው ተመሳሳይ በሆነ የድምጽ አነባብ የድምጽ አወጣጥ ወይም ደግሞ የድምጽ ቃና ጋር እያመሳሰልን ድምጻችንን መቅዳት ነው የሚሆነው ወይም ደግሞ ሪከርድ ማድረግ ማለት ነው። ከዛም ይሄንኑ ሪከርድ ያደረግነውን ድምጽ ራሳችን መልሰን ያዳመጥን ከቃሪው ጋር ማነጻጸር እንጀምራለን። በደንብ አድርገን ከቃሪው ጋር ያነጻጸርን የትኛው ቃል ላይ ነው ወይም ደግሞ የትኛው አንቀጽ ላይ ነው መስተካከል ያለበት መሻሻል ያለበት የሚለውን ለይተን እናወጣና ከዛ በኋላ አሁንም መልሰን እያስተካከልን እያሻሻልን እናደርጋለን። ከቃሪው ጋር እያመሳሰልን እያወጣን እየለየን እያስተካከልን እንሄዳለን ማለት ነው። አምስተኛውና በጣም ወሳኙ ደረጃ ምንድነው? መተግበርና መቀየር ነው። ምን ማለት ነው? መተግበር ማለት ምን ማለት ነው? እስካሁን ስንለማመድበት የነበረው ቃሪ አንዱን ሱራ እንዴት እንደሚቀራ በአእምሯችን በደንብ ተገንዝበናል። ከዚህ በመነሳት ይህንኑ የአቀራር ስታይል ሌሎች ሱራዎች ላይ መተግበር ማለት ነው። ለምሳሌ ሱረቱል ከህፍን ከሆነ የተለማመርነው በዛው ስታይል ቃሪኡን ሳናዳምጥ በራሳችን ሌሎቹን ሱራዎችን በዛው በተመሳሳይ አቀራርና ስታይል መቅራትና መለማመድ ሌሎቹ ሱራዎች ላይ መተግበር ማለት ነው። መቀየር ማለት ደግሞ ምን ማለት ነው? ይህንኑ የተለማመርነውን የአቀራር ዘይቤ ከራሳችን የአቀራር ዘይቤ ጋር በማጣመርና በማዋሃድ የራሳችን የምንለውን አዲስና ልዩ የአቀራር ስታይል መፍጠር ወይም ደግሞ ወደ ራሳችን የአቀራር ዘይቤ መቀየር ማለት ነው። ይህ ነው እንግዲህ አብዛኛዎቹ ቃሪዎች የራሳቸው የሆነን ልዩ የድምጽ ቃና ለመፍጠር የሚጠቀሙበት ዘዴ። ማለትም ያው ቃሪኡ የራሱ የሆነ የአቀራር ስታይል አለው እስካሁን የተለማመርነው ማለት ነው። እኛ ደግሞ የራሳችን የምንለው ደግሞ የአቀራር ድምጽ ይኖረናል። ሁለቱን በማዋሃድ ምን እናደርጋለን ማለት ነው? ሁለቱን ስናዋሃዳቸው አንድ ራሱን የቻለ አዲስ ልዩ የሆነ የአቀራር ስታይል ይኖረናል ማለት ነው። ስለዚህ በዚህ መልኩ የራሳችን በምንለው አቀራር ቁርአንን አሳምረን መቅራት እንችላለን ማለት ነው። እንግዲህ እነዚህን ደረጃዎች ስቴፕ ባይ ስቴፕ ደረጃ በደረጃ በመጠቀም በቀላሉ ድምጻችንን ማሳመርና ማስዋብ እንችላለን ማለት ነው። ሌላው ወሳኙ ጥያቄ ደግሞ ምንድነው? ከራሳችን ድምጽ ጋር የሚስማማና ተዛማጅ የሆነ ቃሪ እንዴት ነው መምረጥ የምንችለው የሚለው ነው። እንግዲህ እዚህ ላይ ከኛ ድምጽ ጋር ተስማሚና ሁነኛ የሆነ ቃሪ ለመምረጥ የሚከተሉትን ነጥቦች መከተል ይኖርብናል። አንደኛ፣ በተደጋጋሚ ማዳመጥ የምንወደውንና በርካታ የድምጽ ቅጂዎች ወይም ደግሞ የድምጽ ሪከርዶች ያሉትን ቃሪ መምረጥ ነው። ሁለተኛ፣ በጣም የተረጋጋና ዝግ ያለ አቀራር ያለውን ቃሪ ባንመርጥ የተሻለ ነው። ይልቁንስ መካከለኛ የአቀራር ፍጥነት ያለውን ነው መምረጥ ያለብን። ይህም በልምምድ ጊዜ እንዳይከብደንና ብዙም ሳንቸገር በቀላሉ እንድንለማመድ ያደርገናል። ሶስተኛ፣ ከድምጻችን ጋር ተቀራራቢ የሆነ የድምጽ ቃና ወይም ደግሞ ኃይል ያለውን ቃሪ ብንመርጥ የተሻለ ነው። ድምጻችን ዝቅ ያለ ከሆነ በጣም የሚጮህና ከፍ ያለ ድምጽ ያለውን መምረጥ የለብንም። በተቃራኒው ድምጻችን ከፍ ያለና ጮክ ያለ ጠንካራ ድምጽ ከሆነ ያለን ዝግ ያለ ድምጽ ያለው ቃሪ ብንመርጥ ለመልመድ በጣም አዳጋችና ብዙ የሚያለፋን ነው የሚሆነው። ለምሳሌ ዝግ ያለ ድምጽ ያለው ሰው ወይም ደግሞ ዝቅ ያለ ደከም ያለ ድምጽ ያለው ሰው እንደ አልዓጀሚ እንደ ሰዓድ አልጋሚዲ አይነት ከፍ ያለና ጮክ ያለ ጠንከር ያለ ድምጽ ያላቸው ቃሪዎችን ቢመርጥ በጣም ብዙ ጥረትና ብዙ ኃይል ይጠይቀዋል። ስለዚህ ቃሪዎችን በምንመርጥበት ጊዜ ቃሪዎችን በደንብ አዳምጠን ከራሳችን የድምጽ አቅም ጋር ሊሄድ የሚችለውን ቃሪ መለየት ወይም ደግሞ ለመለየት መሞከር ይኖርብናል። አራተኛ፣ የተለያየ የድምጽ ቃናና የድምጽ ዘይቤ ያለውን ቃሪ ባንመርጥ የተሻለ ነው።
ማለትም የሆነ ሱራ ላይ ሌላ አይነት ድምጽ የሆነ ሱራ ላይ ሌላ አይነት ድምጽ የሚጠቀሙ ቃሪዎች አሉ እንደሚታወቀው። ይሄ ማድረጋቸው ችግር ኖሮት አይደለም። ነገር ግን ለኛ ግን ወጥ የሆነ በየሁሉም ሱራ ቀጥ ያለ ተመሳሳይ የሆነ የድምጽ ቃና የድምጽ ዘዬ ያለውን ቃሪ ብንመርጥ የተሻለ ነው። አለያ የተለያየ አይነት የድምጽ ቃና ያለው ቃሪን ብንመርጥ ለኛ ለመለማመድ በጣም አደጋች ነው የሚሆንብን፣ ረጅም ጊዜም ደግሞ እንዲፈጅብን ያደርጋል። አምስተኛው ብዙም ቅላጼና ዜማ የማያበዛ ቃሪ ብንመርጥ የተሻለ ነው። ይልቁንስ ጥርት ያለና ቀጥ ያለ አቀራር ያለው ቃሪ ብንመርጥ የተሻለ ነው። ምክንያቱም ብዙ ዜማ የሚያበዛ ብዙ ቅላጼ የሚያበዛ ቃሪ ከሆነ የምንመርጠው አሁንም እንደዚሁ ለመልመድ ትንሽ ያስቸግረናል፣ ብዙ ስለሚያለፋ ማለት ነው። እንግዲህ እነዚህን ነጥቦች ተከትለን ከራሳችን ድምጽ ጋር ሊስማማ የሚችል ቃሪን መምረጥ እንችላለን። እስኪ በኔ በኩል ደግሞ ይህንን በቀላሉና በፍጥነት ለማድረግ ያግዛችኋል ብዬ የማስባቸውን የተወሰኑ ቃሪዎችን እስኪ ልጠቁማችሁ። ሰዓዱል ጋሚዲ፣ አልሼኽ አሹረይም፣ ሸይኽ ዓሊ ጃቢር፣ ዓብዱልባሪ አሱበይቲ፣ አልሼኽ አልሑሰሪ፣ ሸይኽ ሙሐመድ አዩብ። እንግዲህ እነዚህ እንደ ጥቆማ ናቸው። ሌሎችም ከናንተ ድምጽ ጋር የሚሄዱ ሌሎች ቃሪዎች ይኖራሉ። እነሱን እንደዚሁ በራሳችሁ እያያችሁ መለየት ነው። እንግዲህ የነዚህን አሁን የዘረዘርኩላችሁን ቃሪዎች ቲላዋቸውን ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ። በዛ እየገባችሁ ደግሞ ማየትና ቼክ ማድረግ ትችላላችሁ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ብዙ እንደተጠቀማችሁበት ተስፋ አደርጋለሁ። እንደዛ ከሆነ ደግሞ ለሌሎችም ወንድምና እህቶች እንዲዳረስ ላይክ እና ሼር ማድረግ እንዳይረሳ። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ መልካም ጊዜ እመኝላችኋለሁ። ወሰላሙ አለይኩም።